አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 27 2018 ወይም የረመዳን 18ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሀገር አቀፉ የጎዳና ላይ ኢፍጣር በነገው ዕለት ሊካሄድ ነው። ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥል የገንዘብ ሚኒስቴር አስታወቀ። የባህር ትራንስፖርት አገልግሎት በመስጠት የሚታወቀው ሜርስክ በባህረ ሰላጤው ቀውስ ሳቢያ 2 የመርከብ አገልግሎቶችን ሰረዘ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሀገር አቀፉ የጎዳና ላይ ኢፍጣር በነገው ዕለት ሊካሄድ ነው። ነጃሺ ለሀገር በሚል መሪ ሐሳብ ነገ ቅዳሜ ረመዳን 18 የሚካሄደው 6ኛው ሀገር አቀፍ የጎዳና ላይ ኢፍጣር መርሃ ግብር የቅድመ ዝግጅት ስራ መጠናቀቁን አስተባባሪ ኮሚቴው አስታውቋል። የዘንድሮ ኢፍጣር የተዘጋጀው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በስሩ በሚንቀሳቀሰው የኢትዮጵያ ሙስሊም ወጣቶች ካውንስል ነው። የኢፍጣር መርሃ ግብሩን በተመለከተ አስተባባሪ ኮሚቴው በሰጠው መግለጫ ላይ የጠቅላይ ምክር ቤቱ የልማትና ማህበራዊ ዘርፍ ምክትል ፕሬዝዳንት ሼክ ሐሚድ ሙሳ እንደገለጹት መርሃ ግብሩ የረመዳንን ክብር በጠበቀ መልኩ በቁርአን ቲላዋ ደምቆ ይከናወናል። የጠቅላይ ምክር ቤቱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ መርሃ ግብሩ በኢትዮጵያ ሙስሊሞች መካከል ያለውን የአንድነት የመከባበርና የህብረት ስሜት ለማጠናከርና ከተቸገሩ ወገኖች ጋር በጋራ የማፍጠር ባህልን ለማጎልበት ያለመ ነው ብለዋል። የኢትዮጵያ ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር በበኩላቸው በዕለቱ አዲስ ፕሮጀክት ይፋ እንደሚደረግ ጠቁመዋል። የጎዳና ላይ ኢፍጣሩ እድምተኞች ኢስላማዊ ስርዓትን ባከበረና የረመዳን መርሆችን በጠበቀ መልኩ እንዲንቀሳቀሱም ኮሚቴው ያደራ መልእክቱን አስተላልፏል። የጎዳና ላይ ኢፍጣሩ አዲስ አበባን ጨምሮ ከ30 በላይ የኢትዮጵያ ከተሞች ላይ በተመሳሳይ ቀን የሚካሄድ ነው። ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥል የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስቴር ለጉምሩክ ኮሚሽን በጻፈው የማብራሪያ ደብዳቤ ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥል አስታውቋል። ደብዳቤው ስኳር ከውጭም ሲገባ ሆነ በሀገር ውስጥ ግብይት ሲፈጸም ከማንኛውም ቀረጥና ታክስ ነፃ መሆኑን ያትታል። የጉምሩክ ኮሚሽን በስኳር ምርት ላይ የሚታሰበው የኤክሳይዝ ታክስና በአብሽ ላይ የሚተገበረው የተጨማሪ እሴት ታክስን በተመለከተ ማብራሪያ በጠየቀበት ወቅት የገንዘብ ሚኒስቴር በላከው ደብዳቤ የኤክሳይዝ ታክስ አዋጅ ማሻሻያ ቁጥር 1287 ህዝባር 2015 ከጸደቀ በኋላ ስኳር ከኤክሳይዝ ታክስ ነፃ እንዲሆን በግንቦት 2015 የተላለፈው ውሳኔ ጸንቶ እንደሚቀጥል ገልጸዋል። ደብዳቤው ነሐሴ 28 2017 የተላለፈው ውሳኔ የጉምሩክ ታሪፍ ማሻሻያን ብቻ የሚመለከት እንጂ በስኳር ላይ የኤክሳይዝ ታክስን የሚጭን እንዳልሆነም አስፍሯል። በሌላ በኩል የአብሽ ምርትን የተጨማሪ እሴት ታክስ በተመለከተ በሰጠው ማብራሪያ ምርቱ ታክስ እንደሚከፈልበት አረጋግጧል። አብሽ በታሪፍ አመዳደብ መሰረት በቅመማ ቅመም ምድብ ስር የሚመደብ በመሆኑ በእህልና በጥራጥሬ ምድብ ውስጥ ተካቶ ከታክስ ነፃ ሊሆን እንደማይችል በሚኒስቴሩ ደብዳቤ ላይ ተገልጿል። የጉምሩክ ኮሚሽን መምሪያ በሁሉም የጉምሩክ መውጫና መግቢያ ጣቢያዎች እንዲሁም በሚመለከታቸው የስራ ክፍሎች ዘንድ በከፍተኛ የስራ ዲሲፕሊን ተፈጻሚ እንዲሆን ማሳሰቢያ ሰጥቷል። ቀጥለናል። የረመዳን ወር 17ኛ ቀን ተጠናቆ 18ኛ ምሽት ላይ ደርሷል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አሚናት መሐመድ ያዘጋጀችውን አህመድ አብዱራህማን ያቀርበዋል። ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጠው ሂጅራ ባንክ የተከበረውን የረመዳን ወር ምክንያት በማድረግ በድሬዳዋ ከተማ ለደንበኞቹ የኢፍጣር መርሃ ግብር አካሂደዋል። በመርሃ ግብሩ ላይ ንግግር ያደረጉት የባንኩ የዓለም አቀፍ አገልግሎት ምክትል ፕሬዝዳንት አቶ ጅሬን ሺስ ለተለያዩ በጎ አድራጎት ተግባራት ባንኩ ከ23 ሚሊዮን ብር በላይ ድጋፍ አድርጓል ብለዋል። በመርሃ ግብሩ ላይ የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃርን ጨምሮ የመንግስት የስራ ኃላፊዎችና መሻይኾች ተገኝተዋል። በተያያዘ ዜና ባንኩ በደሴና ኮምቦልቻ ለሚገኙ 100 ገደማ ዑለሞች ወሩን አስመልክቶ የቁሳቁስ ድጋፍ አድርገዋል። በተመሳሳይ በአፋር ክልል ሎጊያ ከተማ ላሉ አቅመ ደካሞች የአስቤዛ ድጋፍ አድርገዋል። ባንኩ አሁን ላይ ጠቅላላ ሀብቱ 27 ቢሊዮን ብር የደረሰ ሲሆን 18 ቢሊዮን ብር የተቀማጭ ገንዘብና 92 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ማስመዝገቡ ተገልጿል። እንዲሁም በ160 ቅርንጫፎች አገልግሎቱን ተደራሽ እያደረገ ነው ተብሏል። እንግሊዝ
በዩናይትድ ኪንግደም በኪንግሃምሻየር የምትገኘው የቼሻም ከተማ ለመጀመሪያ ጊዜ በአውራ ጎዳናዎች ላይ በርከት ያሉ ጾመኞችን ያሳተፈ የጋራ ኢፍጣር መርሃ ግብር አዘጋጅታለች። ፕሮግራሙ በቼሻም ከተማ ምክር ቤትና በአካባቢው ባለ መስጂድ ትብብር የተዘጋጀ ሲሆን የከተማዋን ሙስሊም ማህበረሰብና ሌሎችንም ነዋሪዎችን በአንድነት በማሳተፍ የባህልና የእምነት ልውውጥ እንዲያደርጉ እድል ፈጥሯል ተብሏል። በዝግጅቱ ላይ ከ300 በላይ ሰዎች መታደም ችለዋል። ፓኪስታን በፓኪስታን ትልቁ የንግድ ማዕከል በሆነችው ካራቺ ከተማ በሚገኘው ሳዳር አካባቢ በታላቁ የረመዳን ወር ለበርካታ ዜጎች የተዘጋጀ የነጻ የጎዳና ላይ ኢፍጣር መርሃ ግብር ተካሂዷል። በዝግጅቱ ላይ በከተማው የሚገኙ ዝቅተኛ ገቢ ያላቸው ዜጎች፣ መንገደኞችና ሰራተኞች ተሳትፈዋል። እንደ አሶሺየትድ ፕሬስ ኦፍ ፓኪስታን ዘገባ ከሆነ በሺዎች የሚቆጠሩ ሰዎች በጎዳናው በተዘረጉ ማዕዶች ላይ በመሰብሰብ ማፍጠር ችለዋል። በመጨረሻም በግብጽ ዋና ከተማ ካይሮ በሚገኘው በማታሪያ በየዓመቱ የሚካሄደው የረመዳን የጋራ ኢፍጣር ግብዣ ላይ የተለያዩ የአውሮፓ ዲፕሎማቶችና ሰራተኞቻቸው ተሳትፈዋል። የጀርመን ኤምባሲ ባወጣው መግለጫ የማታሪያ ነዋሪዎች ላደረጉላቸው ሞቅ ያለ አቀባበል ምስጋና አቅርበዋል። ኤምባሲው አክሎም መሰል የጋራ ማዕድና የአንድነት እሴቶች በግብጽ ብቻ ሳይሆን በጀርመንም በተለያዩ ከተሞች በሚገኙ መስጂዶችና የማህበረሰብ ተቋማት አማካኝነት ሙስሊም የሆኑና ያልሆኑ ዜጎችን በማሳተፍ የሚከናወን መሆኑን ጠቁመዋል። በማታሪያ የሚካሄደው ዓመታዊ የኢፍጣር መርሃ ግብር ከማዕድ ባለፈ የህዝባዊ ትስስር፣ የበጎ ፈቃደኝነትና የባህል ልውውጥ መድረክ ነው ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሀገር አቀፉ የጎዳና ላይ ኢፍጣር በነገው ዕለት ሊካሄድ ነው። ከቆይታ በኋላ የባህር ትራንስፖርት አገልግሎት በመስጠት የሚታወቀው ሜርስክ በባህረ ሰላጤው ቀውስ ሳቢያ 2 የመርከብ አገልግሎቶችን ሰርዟል። እንመለስበታለን። ይጠብቁን። በምስራቅ አፍሪካ ኢትዮጵያን ጨምሮ ከ26 ሚሊዮን በላይ ሰዎች በድርቅ ቀውስ ውስጥ ይገኛሉ ሲል ኦክስፋም አስጠነቀቀ። በምስራቅ አፍሪካ በተለይም በኢትዮጵያ፣ በኬንያና በሶማሊያ የተከሰተው አስከፊ ድርቅ ወደ ከፋ ረሃብ መሸጋገሩን ገልጸዋል። ኦክስፋም አዲስ ባወጣው መግለጫ በአካባቢው ላለፉት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ በአሁኑ ወቅት ከ26 ሚሊዮን በላይ ዜጎች ለከፋ የምግብ ዋስትና እጦት ተጋልጠዋል ብለዋል። የውሃ አካላት መድረቅ፣ የውሃ ዋጋ መናር፣ የግጦሽ አለመኖር እንዲሁም የቤት እንስሳት ሞት ማህበረሰቡን ለከፋ ችግር እያጋለጠው እንደሚገኝ ጠቁመዋል። በሶማሊያ እየጨመረ በመጣው የውሃ እጥረት ሳቢያ ከ58 ሚሊዮን በላይ ሰዎች ንጹህ የመጠጥ ውሃ እንደማያገኙም ገልጸዋል። በሀገሪቱ የውሃ ዋጋ በ2000 እጥፍ የጨመረ ሲሆን የዛሬ ዓመት ገደማ በ$0.6 ሲሸጥ የነበረው ውሃ አሁን ላይ ከ1 እስከ 1.5 ዶላር እየተሸጠ ይገኛል ብለዋል። በሶማሊያ የድርቁ ተጠቂ ሰዎች ወደ 6.5 ሚሊዮን ገደማ እንደሚሆኑ የተባበሩት መንግስታት ድርጅት ገልጾ ነበር። ኦክስፋም በሶማሊያ እንደ አውሮፓውያኖቹ አቆጣጠር በ2025 ብቻ 1.4 ሚሊዮን ገደማ እንስሳቶች ሞተዋል ተብሎ እንደሚገመት ገልጾ 2.5 ሚሊዮን ያህሉ ደግሞ አደጋ ላይ ናቸው ሲል አስታውቋል። በኬንያ ሰሜናዊ ካውንቲዎች በበሽታ የሚሞቱ የእንስሳት ሞት እየጨመረ እንዲሁም የምርት መቀነስ እየተስተዋለ ሲሆን በኢትዮጵያ አንዳንድ አካባቢዎች የሰብል ውድመት መከሰቱን ጠቅሷል። በሀገሪቱ የተከሰተው ድርቅ ከ2 ሚሊዮን በላይ ዜጎችን ለረሃብ አደጋ አጋልጧል። ፌሚን ኤርሊ ዋርኒንግ ሲስተምስ ኔትወርክ የተባለ ረሃብን አስቀድሞ የሚያስጠነቅቀው ድርጅት አንዳንድ ክልሎች በከባድ የዝናብ እጥረት ምክንያት ከ34 እስከ 54 በመቶ የምርት ኪሳራ እንደደረሰባቸው ገምቷል። በሀገራቱ በ2025 ከሚያስፈልጋቸው ከጠቅላላ የሰብአዊ እርዳታ ድጋፍ 1/3 ብቻ እንዳገኙም ገልጸዋል። በሶማሊያ በተከሰተው የዝናብ እጥረት ሳቢያ የፌዴራል መንግስቱ ህዳር 1 2018 በይፋ የድርቅ አደጋ ማወጁ ይታወሳል። የባህር ትራንስፖርት አገልግሎት በመስጠት የሚታወቀው ሜርስክ በባህረ ሰላጤው ቀውስ ሳቢያ 2 የመርከብ አገልግሎቶችን ሰረዘ። የባህር ትራንስፖርት አገልግሎት በመስጠት የሚታወቀው ሜርስክ እገዳ የጣለባቸው 2 የባህር ላይ ሎጂስቲክስ አገልግሎት ከመካከለኛው ምስራቅ ወደ እስያና
ከመካከለኛው ምስራቅ ወደ አውሮፓ ከሚደረጉ የኮንቴነር ማጓጓዣ ትራንስፖርት ጋር የተገናኙ አገልግሎቶች ናቸው። እስራኤልና አሜሪካ በጣምራ በኢራን ላይ የጀመሩት የተቀናጀ ጦርነት የባህር ትራንስፖርት ሎጂስቲክ ማጓጓዣ አገልግሎት ላይ ስጋት የደቀነ በመሆኑ ከወደ መካከለኛው ምስራቅ ወደ እስያና አውሮፓ የሚደረግ የባህር ላይ ትራንስፖርት አገልግሎት ከዛሬ ጀምሮ ለጊዜው ቆሟል ሲል ኩባንያው ጠቁሟል። የዴንማርክ ኩባንያ የሆነው ሜርስክ ባወጣው መግለጫ መሰረት ለጊዜው እንዲቆሙ ውሳኔ ከወሰነባቸው የባህር ላይ ኮንቴነር አገልግሎቶች መካከል የሩቅ ምስራቅ ሀገራትን ከመካከለኛው ምስራቅ የሚያገናኘው FM1 የተሰኘው የማጓጓዣ አገልግሎት አንደኛው ነው። ME11 ደግሞ የመካከለኛው ምስራቅን ከአውሮፓ ጋር የሚያገናኙ የኮንቴነር ትራንስፖርት አገልግሎት በመስጠት የሚታወቀው ይገኝበታል። ይህ ውሳኔ የተላለፈው የኩባንያውን ሰራተኞችና የመርከቦቹን ደህንነት ከማረጋገጥ ባለፈ አገልግሎት ላይ የሚያጋጥሙ መስተጓጎሎችን ለመቀነስ የተወሰነ የጥንቃቄ እርምጃ ነው ሲል ድርጅቱ ገልጿል። በተፈጠረው ጦርነት ምክንያት የባህር ላይ ትራንስፖርት አገልግሎት የሚሰጡ 147 መርከቦች በገልፍ አካባቢ መስተጓጎል እንደገጠማቸው አልሞኒተር ዘግቧል። የኢራን ጠቅላይ መሪ አሊ ኹመይኒ በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ ማን ሊተካቸው ይችላል የሚለው ጉዳይ ይፋዊ መግለጫ ባይሰጥበትም በርካቶች ልጃቸው ሙጅተባ ተተኪ ሊሆኑ እንደሚችሉ እየተናገሩ ይገኛሉ። ለመሆኑ ሙጅተባ ኹመይኒ ማን ናቸው? የኢራን ጠቅላይ መሪ አሊ ኹመይኒ በአሜሪካ እና በእስራኤል የአየር ድብደባ ከተገደሉ በኋላ ማን ሊተካቸው ይችላል የሚለው ጉዳይ ይፋዊ መግለጫ ባይሰጥበትም በርካቶች ልጃቸው ሙጅተባ ተተኪ ሊሆኑ እንደሚችሉ እየተናገሩ ይገኛሉ። ስለ ጉዳዩ ሁለት የኢራን ምንጮችን ጠቅሶ ዘገባ የሰራው ሮይተርስ የዜና ወኪል ሙጅተባ አባታቸውን ለመተካት ግንባር ቀደም ናቸው ብለዋል። ተተኪውን ጠቅላይ መሪ ለመምረጥ የተሰየመው 88 አባላት ያሉት የሊቃውንት ምክር ቤት ወደ መደምደሚያው እየተቃረበ እንደሆነም ተነግሯል። ቀጣዩ መሪ ከኹመይኒ ቀብር በፊት ይነገራል ተብሎ እንደማይጠበቅ ከኢራን እስላማዊ አብዮታዊ ዘብ ጓድ ጋር ግንኙነት ያለው ፋርስ የዜና ወኪል ዘግቧል። ሙጅተባ ከኹመይኒ 6 ልጆች መካከል ሁለተኛው ናቸው። የስማቸው ትርጉም የተመረጠው የሚል ትርጓሜ የያዘው ሙጅተባ የተወለዱት በአውሮፓውያኑ መስከረም 8 1969 በሰሜን ምስራቅ ማሽሃድ ከተማ ውስጥ ነው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ከሁለተኛ ደረጃ ትምህርት በኋላ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል። በ1999 ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው ከተማ አቅንተዋል። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅተባ ኻሜኒን አያቶላ በማለት በከፍተኛ የሃይማኖት ማዕረግ መጥራት ጀምረዋል። በኢራን አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃ እና ዕውቀት አመላካች ተደርጎ የሚወሰድ መሆኑ ይታወቃል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶች እና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አሊ ኹመይኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላህ ተብለው ማዕረግ አግኝተዋል። ሙጅተባህ በዩናይትድ ስቴትስ አሜሪካ የግምጃ ቤት ዲፓርትመንት በ2019 ማዕቀብ ተጥሎባቸዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረዋል። ይህን የተናገሩት ከሮይተርስ እና አክሲዮስ ጋር ባደረጓቸው የተለያዩ ቃለ መጠይቆች ነው። በዚህ ወቅት ቀጣዩ መሪ ይሆናሉ ተብሎ የሚጠበቁት ኹመይኒ ልጅ ወደ ስልጣኑ እንዲመጡ እንደማይፈልጉ ገልጸዋል። ፕሬዝዳንቱ ባለፈው ታህሳስ ላይ ወደ ቬንዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ያንን ሰው መምረጥ ይኖርብናል ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።